ሰበር ዜና ዕለተ ቅዳሜ የካቲት 21 ቀን 2018 ዓመተ ምህረት ሲፈራ የነበረው በመካከለኛው ምስራቅና በአሜሪካ መካከል ሲጠበቅ የነበረው አስፈሪው የኒኩለር ጦርነት ዛሬ በአሜሪካው ፕሬዝዳንት በኩል በይፋ አስጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ጊዜያት በፊት ባስተላለፉት መግለጫ አሜሪካ በኢራን ላይ መጠነ ሰፊ ውጊያ እርምጃዎችን መጀመሯን በይፋ አስታውቀዋል። ኢራንም ያጸፋ ምላሽ መስጠቷ መረጃዎች እየወጡ ይገኛሉ። ዝርዝር መረጃውን ይዤላችሁ መጥቻለሁ። አብረን ምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አሜሪካና እስራኤል ዛሬ ቅዳሜ ከጥቂት ሰዓታት በፊት በኢራን ላይ ጥቃት የጀመሩ ሲሆን የመጀመሪያው ጥቃትም በጠቅላይ መሪው አያቶላ አሊ ቢሮዎች አቅራቢያ መፈጸሙ ታውቋል። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የቪዲዮ መልእክት አሜሪካ በኢራን ውስጥ ሰፊ የጦር ዘመቻዎችን መጀመሯን አስታውቋል። ኢራን የኒኩለር መርሃ ግብሯን ማሳደጓን እንደቀጠለችና አሜሪካ ድረስ መምታት የሚችሉ ሚሳኤሎቿን ለማምረት እያቀደች መሆኗንና የገለጹት ትራምፕ ጥቃቱ የተጀመረው በእነዚህ ምክንያቶች መሆኑንም አመላክቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የጋራ ጥቃቱ የተሰነዘረው ኢራን የደቀነችውን የህልውና ስጋት ለማስወገድ መሆኑንም ገልጸዋል። የጋራ ዘመቻችን ጀግናውን የኢራን ህዝብ የራሱን ዕጣ ፈንታ በራሱ እጅ እንዲወስን ምቹ ሁኔታንም ይፈጥራል ብለዋል። ጥቃቱ በደረሰበት ወቅት የ86 ዓመቱ ኻሜኒ በቢሮቸው ውስጥ ስለመኖራቸው ወዲያውኑ አልተረጋገጠም። አያቶላ አሊ ኻሜኒ ግን ከአሜሪካ ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ ላለፉት ቀናት በአደባባይ አለመታየታቸው ታውቋል። በዋና ከተማ ቴህራን ሌሎች ፍንዳታዎች የተሰሙ ሲሆን በመሃል ቴህራን ወደሚገኘው የኻሜኒ ግቢ የሚወስዱ መንገዶች በሚመለከታቸው የጸጥታ አካላትም ተዘግተዋል። በጎረቤት ሀገር ኢራቅም ከኢራን በመቀጠል የአየር ክልሏን መዝጋቷ የታወቀ ሲሆን በኢራን የሞባይል ስልክ አገልግሎትም ተቋርጧል። በእስራኤል ጥቃት ከተመቱት ኢላማዎች መካከል የኢራን ጦር ቁልፍ የመንግስት ተቋማትና የስለላ ማዕከልም ይገኙበታል ተብሏል። በየመን የሚገኙትና በኢራን የሚደገፉት ሁቲዎች ለኢራን ያላቸውን ድጋፍ ለማሳየት ሲሉ በቀይ ባህር የመርከብ መስመሮች ላይ እና በእስራኤል ላይ አቋርጠው የነበረውን የሚሳይልና የድሮን ጥቃት መልሰው እንደሚጀምሩ መዛታቸውን ሁለት የቡድኑ ከፍተኛ ባለስልጣናት ተናግረዋል። ይሁን እንጂ ከሁቲ አመራር በኩል የተሰጠ ይፋዊ መግለጫ እስካሁንም የለም። ኢራን ጥቃት ከተሰነዘረባት አጸፋውን እንደምትመልስ ዝታ የነበረ ሲሆን በቀጠናው የተሰማሩ የአሜሪካ የጦር ኃይሎችና የጦር ሰፈሮችን ጭምር ኢላማ ሊሆኑ እንደሚችሉ መግለጿ ይታወሳል። በኢራን ላይ ጥቃቱ ከተፈጸመ ከሰዓታት በኋላ ሌሎች ፍንዳታዎች ሰሜናዊ እስራኤልን አናውጠዋል። በርካታ የእስራኤል ሆስፒታሎች ታካሚዎችና የቀዶ ጥገና ሕክምናዎችም ከመሬት በታች ወዳለ ክፍሎች ማዛወሩን ጨምሮ ድንገተኛ ጊዜ አሰራር ፕሮቶኮሎች መተግበር መጀመራቸውንም መረጃችን ይጠቁማል። ፍንዳታዎች ወደ ሳውዲ አረቢያ ሪያድ ተሻግረዋልም ተብሏል። ጦርነቱ ቀጠናዊ ይዘት እየያዘ መምጣቱን የሚያረጋግጥ ሌላ ክስተትም ተከስቷል። በሳውዲ አረቢያ ዋና ከተማ ሪያድ ከፍተኛ የፍንዳታ ድምጾች መሰማታቸውንም የፈረንሳይ የዜና ወኪል ዘግቧል። በሪያድ ሰማይ ላይ ተከታታይ የሆኑ ፍንዳታ ድምጾች የተሰሙ ሲሆን ይህም በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤ ፈጥሯል። ፍንዳታዎቹ ከኢራን የተተኮሱ ሚሳኤሎችን የሳውዲ አረቢያ የአየር መከላከያ ዘዴዎች ሲያከሽፉ የተፈጠሩ ስለመሆናቸውም እየተገመተ ይገኛል። በአቡዳቢ እና በማናማይ ከተሰሙ ፍንዳታዎች በመቀጠልም አሁን ደግሞ ሪያድ የጥቃቱ ሰለባ መሆኗ ጦርነቱ በመላው የባህረ ሰላጤው ሀገር እያዳረሰ መሆኑንም ያሳያል። ሳውዲ አረቢያ በቀጠናው ያለው ከፍተኛ ተጽዕኖ ከአሜሪካ ጋር ያላት የጠበቀ ግንኙነት ከተማዋን የጥቃት ኢላማ ማድረጉ ኢራን የአሜሪካ አጋር ለሆኑት የባህረ ሰላጤው ሀገራት ከኛ ጎን ካልቆማችሁ ጥቃቱ እናንተንም ያካትታል የሚል ግልጽ መልእክት እያስተላለፈች መሆኑን ያሳያል። ሳውዲ አረቢያ የዓለም የነዳጅ ማዕከል በመሆኗ ይህ ጥቃት በዓለም አቀፍ የነዳጅ ዋጋና በኢኮኖሚ ላይ ከፍተኛ ቀውስ ሊፈጥርም ይችላል። የሳውዲ አረቢያ ፓትሪዮት ሚሳኤል መከላከያ ዘዴዎችን በከፍተኛ ዝግጅት ላይ መሆናቸውም ተገልጿል። በዚሁ ጋር ተያይዞ የተባበሩት አረብ ኤሚሬቶች በኢራን ላይ እየዛቱ ነው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር ለኢራን ጥቃት አጸፋዊ ምላሽ የመስጠት መብት አለኝ ብላለች። ሚኒስትሩ በመግለጫው ሀገሪቱ በኢራን ባሊስቲክ ሚሳኤል ኢላማ መደረጓንም አረጋግጧል። አክሎም የአየር ጥቃቱን በአየር መቃወሚያ ማክሸፉን አስታውቋል። የኢራን ጥቃት የሀገር ሉዓላዊነት የደፈረ የዓለም አቀፍ ሕግን የጣሰም ብሎታል። አቡዳቢ ለየትኛውም ስጋት ምላሽ ለመስጠት ሙሉ ለሙሉ ዝግጁ መሆኗን ገልጾ ግዛቱን ለመጠበቅ የትኛውንም አስፈላጊ እርምጃ እንደሚወስድም አጽንኦት ሰጥቷል። በመጨረሻም ኢራን ያጸፋ ምላሽ ሰጣለች። ኢራን 125 ሚሳኤሎችን ወደ እስራኤል ተኩሳለች። የኢራን አብዮታዊ ዘብ ጦር በወሰደው አጸፋ እርምጃ 125 የሚሳኤል ናዳዎችን ወደ እስራኤል የተኮሰ ሲሆን እነዚህም ውስጥ ቢያንስ 35 ያህሉ የእስራኤልን የአየር ክልል ጥሶ መግባታቸውን መረጃዎች አመላክተዋል። የደረሰው ጉዳት መጠን እስካሁን በዝርዝር ባይታወቅም በእስራኤል ሰሜናዊ ግዛት ከፍተኛ ፍንዳታዎችና የሳይረን ድምጾች እየተሰሙ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ኦፕሬሽን ታላቅ ቁጣ የተሰኘ መጠነ ሰፊ ወታደር እርምጃ መጀመሯን በይፋ ማስታወቋን ተከትሎ እስራኤል ደግሞ በበኩሏ ዘመቻውን የአንበሳ ግሳጼ ስትልም ሰይመዋለች። የአሜሪካና የእስራኤል ሚሳኤሎች በዋና ከተማዋ ቴህራን የሚገኘውን የኢራን ከፍተኛ መሪ አያቶላ አሊ ካሚኖ ቢሮ አቅራቢያና ፕሬዝዳንቱ ቤተ መንግስት ጨምሮ በርካታ ከተሞችን መምታታቸውም ተዘግቧል። ኢራን በበኩሏ ከእስራኤል በተጨማሪ በኳታር፣ በተባበሩት አረብ ኤሚሬትስና በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይም የሚሳኤል ድብደባ ፈጽማለች። በኤሚሬትስ
መረጃ መሰረት በሚሳኤል ፍንጣሪ አንድ ሰው ህይወት ማለፉም ተረጋግጧል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ